ስጦታውን መናቄ ወይ ደግሞ ዋጋ ለመስጠት አይደለም። የሀና ጉዳይ ከምንም በላይ ስለሆነ በዚህ አጋጣሚ እንድትረዱ ይፈልጋለሁ። ባጠፋሁት ሁሉ ይቅርታ። እግዚአብሔር ይስጥልኝ። የሆነ ህንፃ ቤተ መቅደስ ሁላችሁም ተባብራችሁ በብፁዕ የሀገረ ስብከቱ ሊቀ ጳጳስ ቀድሞ በነበሩት በብፁዕ አቡነ ሄኖክ ከፍተኛ ክትትልና በአስተዳዳሪው በሰበካ ጉባኤው በህንፃ አሰሪ ኮሚቴው ከፍተኛ ጥረት ተጠናቆ ዛሬ ለዚህ እንደደረሰና እንደበቃ በሪፖርቱ ሰምተናል። እኛም እጅግ በጣም ደስ ብሎናል። በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። በተለይም ደግሞ ሲነበብ እንደሰማነው ሲነገር እንዳዳመጥነው ለዚህ ታሪካዊ ስራ የአንበሳውን ድርሻ የተጫወቱት በክርስትና ስማቸው ኃይለ ጊዮርጊስ ወይንም በኩረ ትጉሃን ዘሪሁን ኢንጂነሩ ከባለቤታቸው ከጓደኞቻቸው ጋር በመሆን ከፍተኛ ስራ ሰርተዋልና እግዚአብሔር አምላክ ክብርንና በረከትን ያድልልን፣ በእድሜ በጸጋ ይጠብቅልን። እግዚአብሔር ከሁላችን ጋር ይሁን። ክቡር አስተዳዳሪው ጠጋ ብለው የሚሉኝ ምንድነው? የኮተቤ ሕዝብ በሙሉ እያንዳንዱ መሸለም ነበረበት፣ ጊዜም ስለሌለ ሽልማቱም ስለማይዳረስ ነውና ሁሉንም የአካባቢውን የደብሩን የአጥቢያውን ምዕመናን አመስግኑልኝ፣ ከቻሉ ደግሞ ይሸለሙ ብለውኛል። ሽልማቱ ይህ ቤተ መቅደስ በብዙ ሊቃውንት የተከበረ የሚገለገል ዘመን ተሻጋሪ ቤት ስለተሰራ ለሕዝቡ ሽልማት እንዲሁም የካቴድራልነት ስያሜ ካቆምኩበት ልቀጥል። ምን ብዬ ነው ያቆምኩት? የካቴድራልነት ስያሜ ከተሰጠው ሕዝቡ ሁሉ እንደተሸለመ ይቆጠርልኛል ነው ያሉት። ገና እኮ ነው። ካቴድራል ብሎ የሚሰይመው ማን ነው? ብፁዕ ወቅዱስ ፓትርያርኩ ናቸው። ስለዚህ እዚህ ካሉት ብፁዓን አበው ሊቃነ ጳጳሳት ጋር በመሆን ቅዱስ አባታችን የካቴድራልነት ስያሜ እንዲሰጡ አስፈቅደን በአጭር ጊዜ ውስጥ መልሱን በደብዳቤ እናሳውቃለን። ጊዜ ቢኖር ብፁዓን አበው ሁሉም ቢያስተምሩን ቢመክሩን ቢነግሩን ደስ ይለን ነበር። ነገር ግን ቅድም ቡራኬው በብፁዕ አቡነ ኤልያስ የስዊድንና አካባቢው ሀገረ ስብከት ሊቀ ጳጳስ ቡራኬ የተመራ ስርዓቱ ተፈጽሟል። በእኛ ቤተ ክርስቲያን ስርዓት ሪቫን ቆርጦ መግባት ብቻ ሳይሆን እያንዳንዱ የቤተ መቅደስ ግድግዳ አምደወርቁ ሁሉም ቅዱስ እንዲሆን በንዝሐተ ማይ በቅባ ቅዱስ ታትሞ ከተቀደሰ በኋላ ነው። እስካሁን ድረስ ቤተ ክርስቲያኑን የሚሰሩ ሰዎች ቤተ ክርስቲያን አሰሪ ወይንም ቤተ መቅደስ አሰሪ ሳይሆን ህንፃ አሰሪ ኮሚቴ ነው የሚባሉት። ህንፃው ተሰርቶ ከተጠናቀቀ በኋላ በብፁዓን አባቶች ሲባረክ ቤተ መቅደስ ይሆናልና ከአሁን ሰዓት ጀምሮ ተባርኮ ቤተ መቅደሱ ቤተ መቅደስ እንዲሆን እየመሩ ሲባርኩ የነበሩት ታላቁ አንጋፋው ደገኛው ጸሎተኛው ከ40 ዓመት በላይ በሊቀ ጵጵስና ብዙ ነፍሳትን ያዳኑ የባረኩ አሁንም እየባረኩ ያሉ ወደፊትም ረጅም ዓመታት የሚባርኩን ብፁዕ አባታችን ብፁዕ አቡነ ኤልያስ ቃለ ምዕዳን ቡራኬ ያደርጉልናል። ወደ ብፁዕነታቸው ከዚያ በፊት ብፁዕ አባታችን ይቅርታ ኢንጂነር ዘሪሁን መጋቢ ሀብታት አንድ ቃል ለመናገር ነው። ይቅርታ እንጠይቃለን።
ወርቁን ግን እኛ እናስገባለን። ድጋሚ ደስ ይላል። እልል ብላችሁ አመስግኑልኝ። ወርቁ የሚፈጀው ከ500 ሺህ ብር በላይ ነው። ገንዘቡን እናስገባለን። የወንድሞችህን ስጦታ አክብረን ልትቀበል ይገባል። ሀና የሁላችንም ነች፣ በጋራ እንሰራለን ብለዋል። እንዲህ አይነት ዳተኞች ይጠብቅልን። ወደ ብፁዕ አባታችን እወስዳችኋለሁ። ሚዲያዎች